ምሳሌ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። ዛሬ አዲስ ቪዲዮ ምሳሌ ድራማ ክፍል 72ን እየላችሁ መጥቻለሁ። ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል ውድ ተመልካች። ነገር ግን እንደዚህ ነው ነገሩ። ማን ነው ይሄ ስሙ? ማለትንና ዝናን ያንበረከከ ያሯሯጣቸው ምንድን ነው? ዝና እንግዲህ ተደባዳቢ ነው። ዝና ሁሉንም ነገር የሚያምታታ ነው። ማንም ሰው የሚፈራው ሰው ስለሆነ ሁላችሁም ታውቁታላችሁ ማለት ነው ዝናን። ነገር ግን እንደዛ ቢሆንም ዝና በአሁኑ ሰዓት ብሩኬ ስለጠፋ ብሩኬ 3 ቀን ጠፍቶ እያለም ማለትና ዝና ብሩኬን እየፈለጉ ነበረ። ብሩኬን ፈልገውም ሊያገኙት አልቻሉም። ነገር ግን በጣም ነገሮቹ ሁሉ በጣም ከባድ እየሆነ ነው። በአሁኑ ጊዜ አቶ ሞገስም ተደብቆ ከጓደኛው ጋራ ከድሮ ፍቅረኛው ጋራ እየኖረ ነው። ቢኖርም ግን የትም እሱም ተደብቆ ነው ቁጭ ያለው። ምሳሌና ቅድስትም አብረው አንድ ቤት ቁጭ ብለዋል። ነገር ግን እነ ምሳሌ መግባትም መምጣትም ምንም ነገር በአሁኑ ሰዓት አልቻሉም። ስለዚህ እንግዲህ በመካከሉ እነ ብሩኬም እየተሻገሩ ስለሆነ በመካከሉ ብሩኬም የሱ ወንድም መጣ። የሱ ወንድም ሲመጣ እንግዲህ ማለት የብሩኬ ሚስት እስከሆነች ድረስ ማለት የሱን ፋሚሊ ልታቅ ትችላለች። አንድ ሰይጣን የተባለ ሰውዬ። ስለዚህ የሱ ወንድም መጥቶ ነበረ። ማንም ሰው ነው የሚፈራው፣ ምንድን ነው የሚሻለው ብላ መልስ ስትሰጥ ነበረ። ነገር ግን መልስ ሰጠችም አልሰጠችም። ዳጣ ለምንድን ነው ማነው ዝና ለምን እንደፈራ ነገሮች ሁሉ ወደኋላ መለስ ብሎ ሲያስብ ነበረ። ቢያስብም ባያስብም ብሩኬ ከጠፋ 3 ቀኑ ነው። ልጁም እያዘነች ነው። አባቴ የጠፋ ሕክምና ቢሄድም አባቴ ለኔ ይነግር ነበረ። ችግሩ ምንድነው ብላ ችግሩ ምንድነው? ለምንድነው ቸው ሳይለኝ አባቴ መሄድ እየፈለገው? ችግሩ ምንድነው ብላ እየተናገረች ነበረ። ነገር ግን ምሳሌ ስለ አባቷም ማወቅ ትፈልጋለች። አባትሽ እኮ አንቺ የሄድሽበት ቦታ ነው የሄደው ሐኪም ቤት ብላ ስትነግራት ነበረ። አይ እኔ የሄድኩበትማ ሐኪም ቤት አባቴ ቢሄድም እንኳን አባቴ እኮ እንደኔ ሳይሰነባበተን የትም እንደማሄድ አባቴ ብላ ስትናገራት ነበረ። ስለዚህ ምሳሌ ነገሮቹ በአሁኑ ሰዓት ምንም ስላልተዋጠላት ስለ አባቷ በጣም የት እንደሄደና ምን ደረጃ ምን አጋጥሞት እንደጠፋ ምሳሌ ነገሮቹን በየአንዳንዱ ማወቅ ትፈልጋለች። ማወቅ ብትፈልግም በአሁኑ ሰዓት እነ ቅድስትና የምሳሌ አጎት ፍለጋ መጥተው ነበረ። የምሳሌ አጎት ምሳሌ ግን አጎቱ እንደሆነ ወንድሙ እንደሆነ በደንብ ላታቅ ትችላለች። ነገር ግን ነገሮቹ በአሁኑ ሰዓት ከባባድ ቢሆንም ስለዚህ ምሳሌም ቅድስትም በጣም አዝነዋል። ምሳሌና ቅድስት በጣም እያዘኑ ስለሆነ ነገሮቹ ግን በጣም ከበድበድ ይላሉ። አሁን እንግዲህ ምሳሌ ምን እንደምትል አብረን በድጋሜ የእነሱ ፔጅ ላይ እንከታተላለን። እንግዲህ ዝናዊ ለምን እንደፈራ የማንን ወንድነት
ማለትም በየአንዳንዱ እየነገረችው ነው። አንቺ ስለሱ ወንድነት በየአንዳንዱ እየነገርሽኝ ነው። ችግርሽ ምንድን ነው? ስለዚህ አይ ወንድማ እንዳንተ ሁሉም ወንድ ነውና ወንድማ እንዳንተ ማንም ወንድ የለም። ሁሉም ሰው ወንድ ነውና ወንድነቱንማ ልነግርህ አልችልም። አንተም እኮ በጣም ጎበዝ ነህ። አንተም እኮ በጣም ወንድ ነህ ብላ በየአንዳንዱ ስትነግረው ነበረና ምክንያቱም ለምን እንደፈራ ስላወቀች ማለት ነውና እንግዲህ ውድ ተመልካች ዳጣ ደግሞ ማነች ዛሬ ዳጣ የለችም። ዳጣ ላለው ይቅርታ። እንግዲህ ወንድነቱን ደግሞ በየአንዳንዱ እያሳየው ነው። ሞገስ ደግሞ ጓደኛውን እንግዲህ የሞገስ የእንትንን ጓደኛ የሞገስን የዝናን ጓደኛ ሞገስ ደግሞ ይዞ አንቺ ዝናን በጣም ጥሩ ተስፋ እየሰጣት ዝና ደግሞ ተረጋግቶ ሊያወራም አልቻለም። እንግዲህ የዚህና ሚስት ይዞ ቁጭ ብሏል። አሁን እንግዲህ ወይኔ ጋሼ ቅድስትም ወይኔ ጋሼ ከጠፋ እኮ 3 ቀኑ ነው ብላ በጣም እያዘነች ነበረ። እንግዲህ በመካከሉ ሁለታቸውም ተፈቃቅሯል። እዚህ ጋር ደግሞ ማለትና ኤፍራታ አብረው በቃ እየተነጋገሩ ነው። ባክሽ ትልቅ ሰው አይደለም ትልቅ ብር ነው እያለች ነው። እንግዲህ እነሱ እንግዲህ ብር ፈላጊ ሆነው ቁጭ ብሏልና እንግዲህ ውድ የሀገሬ ልጆች ሰላም ጤና ይስጥልኝ። ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌም የኔ ምኞት ነውና ስለዚህ እንግዲህ ይሄንን ቪዲዮ ላይክ እና ሼር ብታደርጉ በጣም ነው ደስ የሚለኝ። ዩቲዩብ ለምን እንደሆነ አላቅም በሰው ቪዲዮም እኮ መስራት በጣም ነው የሚከብደው፣ ግን አላነሳም አለኝ። የሰው ቪዲዮ በጣም እየሄደ ነው። የኔ ግን አመቱም ወራቱም ዞሮ እዛው ቁጭ ብሏልና እንግዲህ ወደ ገደለው ስንሄድ ደግሞ ውድ ተመልካች ሜላት በጣም እሷ የጀመረችው ነገር ሁሉ በጣም እንትን ነው። በስተመጨረሻ ላይ ኮተት ይዞ ነው የሚመጣውና አንዲት ነገር ጥሩ ነገር የሚሆን እስካሁን ድረስ እኔ አላየውምና መጨረሻ ላይ እንደውም የእነሱን ድራማ መከታተል ትቻለውና ነገሮቹን ማጥመዘዝ ጥምዝዝዝ ማድረግ ትፈልጋለች። ነገሮቹን ወደ ኋላ መመለስ ትፈልጋለች። ለምን እንደሆነም ብዙም ባይገባኝም ማለት ነውና ስለዚህ እንግዲህ ውድ ተመልካች ሁላችሁንም በእነሱ ፔጅ ላይ ገብታችሁ ሁሌ እናገራለሁ ላይክ እና ሼር ማድረግ ትችላላችሁ ማለት ነው። ሁላችሁንም ሰላም ብያለሁ። ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁላችሁንም አመሰግናለሁ። መታችሁ ላይክ የምታደርጉኝም የማታደርጉኝም ማለት እንግዲህ እዚህ ጋር በጣም በስጨት ብላ በጣም ነው አንዳንድ ጊዜ ከዝና ጋራም የማይግባቡበት ምክንያት አላቸውና እንግዲህ ዝና ሚስትክ አትሆንክም፣ ሚስትክ ሞገስን ነው የምትወደው ብላም አዎ ሞገስን ነው የምትወደው እሷ ብሎ ሲናገራት አይ አይደለም እንኳን አትልም። አዎ እውነትክን ነው፣ አዎ ነው የምትለውና ነገር ግን ቢሆንም በአዎ ብሎ ቢቀበልም እሷ ግን እሷን ማለት ዝና እንዲቀበላት ነው የምትፈልገው ማለት ነውና ነገሮቹ እንደዚህ የሚሆኑ በቀላሉ ዝና የሚመካ አይመስለኝምና
ዝና እንግዲህ በጣም ጎበዝ ሰው ነውና እየተወነ ነው ድራማ። አይ እሷን ስለበደለ ብቻ ሳይሆን በጣም በቃ ግርማ ሞገስ ያለው ወንድ ነውና ጣጣ ያቀም ማለት ነውና ስለዚህ እንግዲህ ማለት ማነች ቅድስትና ምሳሌም የሆነ ቦታ አብረው ሲሄዱ እነሱ ሲመጡባቸው እንዲች በላችሁ እኛም መንካት አትችሉም በሚል ሁኔታ ነው እያሳለፉት ያሉትና እንግዲህ ውድ ተመልካች ነገሮቹ ማነች እችም የዚና ሚስትም ብዙ ስሟን ባይገባኝም ከኔ እጅ አትወጭም አይዞሽ እያላት ሞገስ ደግሞ ተስፋ ተደብቆ ቁጭ ብሎ ሞገስ ተስፋ እየሰጣት ነው። ሞገስ ግን ተስፋ ቢሰጣትም እሷ በጣም ሞገስ ስልክ እንኳን ሲደወል እያነሳ አይደለም። ሞገስ ስልክ ሲደወል ማለት ነው በአሁኑ ጊዜ። ስለዚህ ስልክ የማያነሳበት ምክንያት አንድ ምክንያት የራሱ አለውና የራሱ ምክንያት የሰው ጓደኛ ይዞ የሰው ሚስት ይዞ እንደጠፋ ስለሚያውቅ ስለዚህ እንግዲህ በዛ ሰበብ ነው ያለሁበትን አድራሻ ይታወቅብኛል በሚል ሁኔታ ሊሆን ይችላል። በዛ ሰበብ ስልክ ሲደወልለት አያነሳም ማለት ነውና በጣም በሚገርም ሁኔታ እሷም እኔ ከሞትኩ ብቻ ነው ሰው መጥቶ የሚወስድሽ፣ እኔ ከሞትኩ ብቻ ነው ማንም ሰው መጥቶ የሚወስድሽ ብሎ ለሷም እንግዲህ እያካበደላት ነው። ነገር ግን እንደዛ ቢሆንም ነገሮቹ በአሁኑ ሰዓት እንግዲህ ሁሉም በድብቅ ቆሽ እየተደባበቁ እየኖሩ ናቸው ብዬ ነው የማምነውና ነገር ግን እንደዛ ቢሆንም ነገሮቹ ለነሱ ከባድ ቢሆንም ድራማ እስከሆነ ድረስ አብረን እንከታተላለን። ውድ ተመልካች እንግዲህ ውድ ተመልካች አሁን ደግሞ ለነ ሞገስና ለነ ቅድስት ለሞገስ ደውላ ነበረ። ሞገስ እንግዲህ የቅድስት ስልክ ስለሆነ ብቻ ነው ያነሳውና ከዛ በኋላ የብሩኬ ወንድም ይሄ ነገር እንደዚህ አይሆንም፣ አብረን መተን እንነጋገራለን፣ አብረን መተን አንዳንድ ነገር እንነጋገራለን፣ ወይንም እኔ እመጣለሁ ወይንም አንተና በሚባል አባባል ነው የተለዩት። እንግዲህ በምን እንደሚገናኙ ስለ ብሩኬ ምን እንደተፈጠረ ስለ ብሩኬ የት እንደገባ ችግሩ ምንድነው፣ ምን እንዳጋጠመው፣ ወይ እስር ቤት ነው ወይ ሞቶ ነው ወይ ምንም ነገር የታወቀ ነገር ስለሌለ አብረው እንግዲህ እየተወያዩ አንዳንድ ነገር ሊያስተላልፉ ይችላል። ወይ ነገ ወይ ተነገ ወዲያ የነሱን ቪዲዮ አብረን እንከታተላለን። ውድ ተመልካች እናንተም ይሄንን የኔን ቪዲዮ ላይክ እና ሼር እያደረጋችሁ ብታበረታቱኝ በጣም ደስ የሚል ሁኔታ አብረን እናስተላልፋለን ማለት ነው። ሁሉንም ነገር በግልጽ ብንነጋገር አይሻልም? ስለ ብሩክ ያለውን ነገር ከቻልክ እዚህ ቤት ና